ኳስ በፊት ተወዳዳሪ ተጫዋችም ስለነበርኩኝ በጣም ብዙ መሰራት አለበት። ግን ከመሰራት ውስጥ አንዱ ይሄኛው የሳመር ካምፕ ፕሮግራም ነው። ብቁ ተጫዋች ብቻ አይደለም፣ ብቁ ዜጋ ነው የምናረጋቸው። ያስፈልጋል ከሳምንት ብቃቱ ሳይዋዥቅ ትንሽ የብቻ እውቀቱ የነበራቸው ነው። አሁን እንደምታየው በጣም አሪፍ ሆነዋል። 40 ቀናት የዝግጅት ጊዜ ያላቸው። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተሰኘው ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። የተለያዩ ስፖርታዊ ሁነቶችን እየዳሰስን ከናንተ ጋር ቆይታ እናደርጋለን። ክረምቱን እንዴት እያሳለፋችሁ ትገኛላችሁ? በተለይ ታዳጊ ተማሪዎች፣ ወጣቶች የክረምቱ ሂደት እንዴት እያለፈ ይገኛል? ቻናል ዋን ስፖርታዊ ፕሮግራማችን ዛሬ ስለ ባስኬትቦል ስፖርት ያዘጋጀው ጥንክር አለ። ፕሮግራሙን ተከታትለን ስንመለስ ደግሞ የ2026-27 የእንግሊዝ ፕሪሚየር ሊግ ዕለተ አርብ ጅማሮውን ያደርጋል። የሀገር ቤት ስፖርታዊ መረጃዎችን፣ አጠቃላይ ስፖርታዊ ሁነቶችን እየዳሰስን ከናንተ ጋር ቆይታ እናደርጋለን። መልካም ጊዜ፣ መልካም ቆይታ። ሰላም ጤና ይስጥልን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ዛሬ የምንገኘው አድዋ 00 ነው። የተገኘንበት ምክንያት ደግሞ የባስኬትቦል ስልጠና የወሰዱ 100 ተመራቂ ተማሪዎች ዛሬ ስልጠናቸውን ያጠናቀቃሉ። አጠቃላይ የባስኬትቦል ስፖርት ስሜቱ ምን ይመስላል? ተመራቂዎቹ የሚያሳዩንን ብቃት፣ ታለንት፣ የስፖርት ቤተሰቦቹን አጠቃላይ ሂደቱን እናስቃኛቸዋለን። መልካም ጊዜ፣ መልካም ቆይታ። ኮች ዲያና እንኳን ደስ አለሽ። እንኳን አብሮ ደስ አለ። ሰመር ካምፑ ተጠናቋል። የዛሬ 2-3 ዓመታት ስናወራ ራዲዮ ላይ በ2-3 ዓመታት ውስጥ የተሻለ ነገር አሳያቸዋለሁ ብለሽ ነበር። ያተሳካ? ኦፍ ኮርስ እንደምታየው ነው እንግዲህ እግዚአብሔር ይመስገን። ሰው ያስባል እግዚአብሔር ይፈጽማል የሚባለው ነገር ይሄ ነውና እንደምታየው ከትንሽ ልጆች ጀምሮ አሁን 100 ምናምን ሰልጣኞችን ለማስመረቅ ዛሬ ተገኝተሃል ማለት ነው። የክረምቱ ስልጠና በተለይ ሴቶች ላይ ነው ስልጠናውን እየሰጠሽ ያለሽው። ሴቶች ላይ ለምን ፎከስ ማድረግ ፈለግሽ? አንድ ከመነሻውም የሴቶች ጋር በጣም ይቀንስ ነበረ። ቲም ላይ በጣም እየተቸገርን ነበር ሴቶች የምናመጣውና ያንን ሳይድ የመረጥኩበት ምክንያቱ አንዱ ነገር ችግሩን ለማሟላት ወይም ደግሞ ያለውን ለመቅረፍ ነበርና እሱም የተሳካ ሁኔታ ሆኖ ከዚህ በኋላ 10-15 የሚል ደብል ቲም ነው የሚመጣውና እዚህ ራሱ አንድ ሊግ መያዝ የምንችልበት አይነት ቲም ነው እዚህ ጋር የመሰረትኩትና በዚህ አጋጣሚ ሴቶችን ልናበረታታ ይገባል። ሴቶችን በዚህ በስፖርት ነገር ልንሰራባቸው ይገባልና ብዙ ስራ ያልተነካ ነገር አለና አምጣቸው ማለት ፈልጋለሁ። እነዚህ ሰልጣኞች ቀጣይ ወዴት ነው የሚጓዙት? አዲስ ሰልጣኞች መማር የሚፈልጉ አንቺን ማግኘት የሚፈልጉ በምን መንገድ ነው ወደ ባስኬትቦል ስልጠና መምጣት የሚችሉት? ዌብሳይታችን ላይ ኢትዮ ወመንስ ባስኬትቦል አካዳሚ የሚል አለ። በቲክቶክም በኢንስታግራማችን ላይ እንዲሁ ነው ዌብሳይታችንን ላይ ኦፊሻሊ ለቀናል እና በዛ ኮንታክት በማድረግ እኛን በምናደርገው የስልጠና ቦታዎች ላይ ኤኒ ታይም ሬጂስተር አድርጎ መጀመር ይችላል። ወደ ዓለም አቀፍ ጉዞ መሄድ ይቻላል። አሁን ታዳጊዎች ላይ እየተሰራ ነው። በኢንተርናሽናል ደረጃ ኢትዮጵያን የሚወክሉ የቅርጫት ኳስ ተጫዋቾችን ማፍራት እንችላለን። ዋን ኦፍ ጉድ ኤግዛምፕል ከኢኒሺዬቲቮች ጋር መሰራው ጃይንትስ ኦፍ አፍሪካ ጥሩ ኤግዛምፕል ይሆናል ብዬ አስባለሁ። ይሄ አፍሪካ ላይም ቢሆን ከአፍሪካም ውጪ አድርገን የምንሰራቸው ስራዎች ከዚህ ጅማሬ አድርገን ቀጣይ ስራዎቻችንም የሚሆኑት በአፍሪካ ላይ እንዲሁም ደግሞ ከአፍሪካ ወጥተን ደግሞ ኢሮፕ ላይ ስቴትስ ላይ መሄዳችን አይቀርም እና አሁን መነሻውን በደንብ አጠናክረው ነውና በደንብ ስልጠናችንን ደግሞ የተሻለ አድርገናቸው በቲማችንም በጣም ተማምነንበት የምንሄድበት አይነት ትውልድ ነው መፍጠር የምንችለው ማለት ነው።
ኮች በእምነት ሰላም ነው? እግዚአብሔር ሞቅ ደመቅ ብሏል የባስኬትቦሉ እንቅስቃሴ። ተመራቂዎቻችሁን በጣም አሪፍ ናቸው። በእኛ ሀገር የባስኬትቦል ስፖርት ለተወሰኑ የሀብታም ልጆች ብቻ የተሰጠ ይመስላል። እንደዛ ነው ባስኬትቦል ስፖርት አይደለም። እንዴት ነው? ባስኬት ማለት አሁን ስናየው ከድሮ እግር ኳስ ፉትቦል ስናይ ሁሉም መንገድ ላይ ምናምን ጮቶ ጨዋታ ነው። ግን ባስኬት ላይ ከእግር ኳስ ጋር እናገናኘው። ባስኬትን መንገድ ላይ ምናምን ስንጮታ ይታያል እና ከሀገር ኢንተርናሽናልም ሲወጣ ኢትዮጵያ ላይ ብዙም እንትና አይታይም ምናምን እና አሁን ኢትዮመንስ ስንሰራ ከኢንተርናሽናል ምናምን አዲስ አበባ ላይ ኢትዮጵያ ላይ እንዲስፋፋ ነው እና አሁንም ያየነው 100 ተማሪ አለ። ኔክስት ታይም ደግሞ ከዚህ በላይ ሆነ እናሳያቸዋለን። ተማሪዎች ያንተ ስም ሲጠራ በጣም ያጨበጨቡልህ ነበር። ሞቅ አድርገው በስልጠና የሰጣቸው የተለየ መንገድ አለ? ለኮቾች ሪስፔክት ይሰጣል። እሱን አስተምራለሁ እና በምናሰልጥንበት ታይም እነሱን እያጫነቀን ሳይሆን በአሪፍ ሁኔታ እያስተማርን እና ደስ ፍቅርንም እየሰጠን እና ባስኬትንም እያስተማርን ባስኬት ምንነቱን እያሳየን አሳይተናል። ለዛ ነው ይጩት። የተመረቁት 100 ተማሪዎች ቀጣይ ጉዟቸው ምንድነው? የእናንተ ስቅድ በቀጣይ ጊዜ? አሁን ላይ በፍላጎትም እናሰለጥናለን። ሰውም ይሄን አይቶ ደግሞ የሚመጣል እና ከዚህ በላይ ደግሞ አድርገን ቡልቡላ፣ ካሳንቺስ እና ኢንጂኤስ በደንብ እናሰልጥናለን። ከዚህ በላይ ደግሞ ኔክስት ይር ከዚህ በላይ ሆኖ ደግሞ በታላቅ ሁኔታ ይዞራል። መጥተው መማር የሚፈልጉ ባስኬትቦል በየቤቱ ፍቅር ያላቸው ስፖርቱን የሚወዱ ሰዎች እንዴት ነው ወደ እናንተ መምጣት የሚችሉት? አሁን በዚህም ታይቷል፣ በደንብ እየታየ ነው ምናምን። ስለዚህ ይህንን ታይቶ እኛም እንጠራለን፣ ጓደኞቻቸውንም እየጠሩ እየመጣ ነው እና ከዚህ በላይ እንዲሰፋም ደግሞ እኛም እያስተላለፍን ከዚህ በላይ እናደርጋለን። የሆነ ነገር ልታሳየን ትችላለህ እዚሁ? እሺ። የአሜሪካ ቅርጫት ኳስ በጣም የተሻለ ነው። የኢትዮጵያ ቅርጫት ኳስ ምን ቢደረግ ወደዛ መድረስ ይችላል? በጣም ብዙ መሰራት አለበት። ግን ከመሰራት ውስጥ አንዱ ይሄኛው የሳመር ካምፕ ፕሮግራም ነው። ሳመር ካምፕ ፕሮግራም ከዛ የተለያዩ ቶርናመንቶችን ማዘጋጀት፣ ልጆቹ በየአመቱ የሚያገኙት የስልጠና ወይም ደግሞ የውድድር አይነት ብቁ የሆነ ተጫዋች ልናገኝበት እንችላለን። ያ ነው የአሜሪካ አሰራር ወደኛ ማምጣት የምንችልበትን ሲስተም እየዘረጋን ያለ ነው እና ይህንን ዋንስ በደንብ እዚህ ላይ ከሰራንበት ወክለን የምንሄድበት ምንም አይነት ነገር አያስቆምንም ብዬ አስባለሁ። 3 ነገር በባስኬትቦል ላይ ቢስተካከል የኢትዮጵያ የባስኬትቦል አቅም ወይንም ደግሞ በውድድርም ሊሆን ይችላል ድጋሚ ደግሞ እንደ ሀገር መስተካከል የሚችል 3 ነጥብ በጠይቀሽ ምን ትሰጭኛለሽ? የመጀመሪያው ነገር ሰው ተቀባይነቱ በጣም አናሳ ነው። እንደምታዩት እኛ ጋኑ እናስተምራቸዋለን፣ ልጆቹን ብቁ እናረጋቸዋለን። ብቁ ተጫዋች ብቻ አይደለም፣ ብቁ ዜጋ ነው የምናረጋቸው። በኮሚኒኬሽን፣ በሊደርሺፕ ስኪላቸው፣ በሁሉም ነገራቸው ብቁ የምናረግበት ነው። ሁለተኛ ነገር ልጆቹን በምታመጧቸው ጊዜ የስፖርቱን ወዳጅ እንዲሆኑ አድርጓቸው። ማለት ስፖርትን የሚወዱ ትውልድ ካፈራን ስፖርትን የሚሰራ እንትን እንቀርፋለን ማለት ነው። ሶስተኛ ነገር ደግሞ በሚሄዱበት እንዳለ ስልጠናዎች ላይ ለውድድር ቦታዎች አሳትፏቸው፣ ይዩት፣ መጥቶ እንደዚህ አይነት ቦታዎች ላይ ይጋበዙ እና በ3 ነገሮች ላይ ብንሳተፍ ሰውም እያወቀውም እየወደደውም ሲመጣ እንደ እግር ኳስኛ መሆናችን የማይቀር ጊዜ ነው ብዬ አስባለሁ። የዛሬ ተመራቂ ነሽ? አንዴ ነው ደስ ይላል ስልጠናው? በጣም ነው ደስ የሚለው። ባስኬትቦል አንቺ ምንድን ነው? ባስኬትቦል በቃ በጣም ደስ የሚል ስፖርት ነው ለኔ እና ጊዜን ማሳልፍበት፣ መዝናናበት እና የተለያዩ ትምህርቶችን የምወስድበት ስፖርት ነው። ስልጠናው እንዴት ነበር? የክረምቱ ስልጠና? ስልጠናው በጣም አሪፍ ነበር። ብዙ ነገር ኤክስፔሪየንስ አድርገናል እና በጣም ደስ ይላል። ተማሪዎች መጥተው እንዲማሩ ምን ትጋብዣቸዋለሽ? ተማሪዎች በጣም አሪፍ ካምፕ ነው እና እየመጣችሁ እዚህ ሰልጥኑ እላለሁ። የባስኬትቦል የተወሰነ እንቅስቃሴ ልታሳይን ትችላለሽ?
ብዙ ሰዎች ባስኬትቦልን የማይደፍሩት የሀብታሞች ስፖርት ነው ወይንም የተገደበ ስፖርት ነው፣ እንደ እግር ኳስ በቀላሉ የሚገኝ አይደለም። ስለዚህ ወላጆች ይፈራሉ ለመምጣት። ምክንያቱ ምንድን ነው? በፊት ምክንያታችን የፋሲሊቲ ነገር ነበር። አሁን ደግሞ ፋሲሊቲው በየፓርኩ እየተገነባ ይገኛል። አሁን ደግሞ የባለሙያተኛ መብዛትና ሰው ልጆችን እንደኛ አይነት ባለሙያተኞች እያዩ መጥራት ነው። ይህንን ደግሞ በሚሄዱበት አካባቢያቸው የተገነባውን ፓርክ ላይ ልጆቻቸውን ይላኳቸው፣ ያስተምሯቸው። እንደዚህ አይነት እኛም ኢኒሼቲቮች ጋር አንድ ላይ ሆነን ኦፖርቹኒቲዎችን እንከፍታለን። ያንን ነገር ደግሞ ወላጅ ነው የሚያግዘን። መጥቶ እንደዚህ አይነት ቦታ ላይ መጥቶ ነው ሲያይ ልጁን የሚያስገባው እና አትገድቧቸው፣ አምጧቸው፣ እኛ እናስተምራቸዋለን። እንዲሁም ደግሞ እንጀራቸው የሚሆንበትን መንገድ እንሰጣቸዋለን ብዬ ማስተላለፍ ፈልጋለሁ። የመጨረሻ ጥያቄ፣ አሜሪካ ነበርሽ በቅርቡ፣ እዛ የተሻለ እድል ነበር ለባስኬትቦሉ፣ ለሙያም ለፓሽኑ። ለምን ወደዚህ መተሽ ማሰልጠን ፈለግሽ? አንደኛ ነገር ትውልድን ለማፍራት ነው። ፓሽኔትድ ስለሆንኩኝም በዚህ ቦታ ላይ ያየሁትን ነገር ወደ አገር ያምጥቼ ኢምፕሊመንት ማድረግና ትውልድ ላይ መስራት ስላለምኩኝና ስላሰብኩኝ የመጣው እሱም ደግሞ እንደምታየው በክረምቱ ተሳክቶልኛል ማለት ነው። እና ከዚህም የበለጠ ደግሞ ኢትዮጵያንና አሜሪካንን ኢንተግሬት የሚያደርጉ ስራዎችንም ለመስራት ከትላልቅ ኢኒሼቲቮች ጋር አውርቻለሁ። ይህንን ነገር ለማሳደግ በብዙ ተቋማቶች ድጋፍም አግኝቻለሁ እና አላማዬ ትልቅ ነው። እነዚህ ልጆችን በኔክስት ጀነሬሽን ላይ የምናገኘው ለውጥ ከፍተኛ ነው ብዬ አስባለሁ። ለወላጆች ማስተላለፍ የምትፈልጊ የመጨረሻ መልእክት ካለ? ወላጆች ልጆቻችሁን አምጧቸው። የሚወደድ ስፖርት ነው። ልጆቹ በጣም ትልቅ ጥሩ የሆነ ባህሪ ይዘው ነው ከዚህ የሚመጡት እና ሊደርሺፕ ስኪላቸውን፣ ኮሚኒኬሽን ስኪላቸውን ጌሙን ብቻ ስላወቁ ሳይሆን እዚህ ማንነታቸው የሚገነቡበት ቦታ ነው እና እኔ ጥሪ ማቀርበው እንደ ኮች አምጧቸው፣ እኛ እንገነባቸዋለን፣ የተሻለ ዜጋ እናደርጋቸዋለን። ይህ ፕሮግራም ከምንም ነገር በላይ ይናገራል እና መታችሁ ወደኛ ጠይቁን። ተቋማችን ክፍት ነው። ልጆቻችሁን አስገቡ እና ደግሞ ደግፉ ነው የምለው። ታንኪ ኮች፣ አመሰግናለሁ። መልካም ጊዜ። ታንኪ። አሌክሶ ዛሬ አድዋ 00 ተገናኝተናል። የባስኬትቦል ምርቃት ላይ ነው። ለባስኬትቦል የተለየ ፍቅር አለው ወይስ በአጋጣሚ ነው የተገኘው? ነው አይ እወዳለሁ በጣም ባስኬትቦል። በፊትም እጅ ኳስ ምንሰራ ጊዜ አንድ ላይ እናይ ስለነበር ምናምን ነገር ስቲልም አሁንም ያለው የነ ስቴቨን ከሪን ጨምሮ በጣም ደስ ይላል ባስኬትቦል። ከእግር ኳስ ውጪ እኛ ሀገር ባስኬትቦል በብዛት አልተለመደም። የባስኬትቦል ስፖርት እንዴት ትገልጸዋለህ በአንተ እይታ? በጣም ደስ ይላል። ስለ አሁን ነው በደንብ መነቃቀፍ የጀመረው እንጂ በፊትም ጀምሮ እኮ አሉ የሚሰሩ የክለቦች ውድድር ነበረ። አይ ነበር ላይ እጅ ኳስ በፊት ተወዳዳሪ ተጫዋችም ስለነበርኩኝ አይ ነበር ተወዳዳሪ ነበር። አንተ ያ ዓለም ሜዳሊያዎች በዘው የትምህርት ቤቶች አሸንፈናል እና ላይክ አንድ ሜዳ ላይ ስለሆነ ያለው የሁለቱን የሚለው እና ነበር። አሁን እንደውም በደንብ እየተነቃቃ ነው። እንደ ኮሽዲያን አይነት ጎበዝ ሰዎችም ደግሞ በደንብ እንዲታይ ያደረጉት ነው እና በጣም ደስ ይላል። የሀብታሞች ስፖርት ነው ይባላል ባስኬትቦል። ኮርሳ እውነት ነው? አዎ ስለ ዳሃውኑ መብለጥ አይቻልም የሚባለውን ኮንቴክስት ሳይሆን አዚ ማርኬት ዋይዝ ከዛ ውጪም ደግሞ ላይክ እዛ ላይ የሚገኘው አሁን እኛ ሀገር ነው እንጂ ውጪ ላይ በጣም ብር ይገኝበታል እና ላይክ ከጎልፍ እና ከሆኑ ስፖርቶች ቀጥሎ ያለ ባስኬትቦል። ተማሪዎች እንዴት ባስኬትቦል መሰልጠን ይችላሉ? ለምሳሌ አንተ በራስህ ሰልጠናል፣ ተምረሃል። እግር ኳስና አስፋልት ነው የሚያስፈልግ። ባስኬትቦል ግን የተዘጋጀ ቦታ ይፈልጋል ወይ እንደዚህ አይነት መሰልጠኛ መማሪያ ቦታዎች ይፈልጋሉና እንደዚህ አይነት ፓሽን ያላቸው ሰዎች እንዴት ነው ወደ ባስኬትቦል መምጣት የሚችሉት?
አጋጣሚ ሆኖ መጀመሪያ ጊዜ እኔ ካቴድራል ተመራለሁ ከአንድ እስከ 3 እና እዛም ነበረ ባስኬትቦል እና እንደዚህ አይነት ቦታዎች ላይ ያላችሁ ትምህርት ቤቶች ይሰየው። አሁን ደግሞ በጣም ደስ በሚል ሁኔታ በየሰው ፈሩ በሚባል ደረጃ አለ የባስኬትቦል ኮርቶች ምናምን ነገር እና ላይክ ኳስ ካለ ለማመድ አሪፍ ነው። አንዳንድ ቦታዎች ደግሞ ላይክ አሰልጣኞች ኦፖርቹኒቲ የማያገኙ ልጆች አሉና ለነሱ ደግሞ ዩቲዩብ እያዩ ቢለማመዱ ምናምን ፕራክቲስ ነው አሪፍ የሚያደርገውና አሁን እንደው በጣም ብዙ አለ። በፊት ነበር ባይሆን ይሄኛው የሚከብድ የነበረው ግን አሁን ላይ በጣም ብዙዎች አሉ። ትምህርት ቤቶችም ይፈቅዳሉ ምናምን ነገር እና ላይክ ኢዚ ዋናው የውስጥ ፍላጎት ነው። ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነህ። እግር ኳሱን በስፋት መረጃዎች ታደርሳለህ ወይም ደግሞ አንደኛው የኮንተንት ክፍል ነው። ባስኬትቦል ላይ ግን አናይም በብዛት ለምንድን ነው? እውነት ነው ላይክ አሁን እኔ ካለኝ ነገር አንፃር አልዋሽም ላይክ ኳሱ ላይ ሞር ፎከስ እናደርጋለን ነው። ባስኬትቦሉን ጠልተነው ምናምን ነገር ሳይሆን ላይክ ሰዓቱ አይመችም። ልክ አሁን ዓለም ዋንጫ አለፈው ላይ እንደነበረው ማለት ሌሊት ላይ ነው የሚሆነውና ሞስት ፕሮባብሊ 5 ሰዓት 6 ሰዓት ምናምን ጨዋታዎች ስለሚኖሩ ነው እንጂ ጥላቸው ኦርንት ነው ሳይሆን ፕሮባብሊ ብቻ ለማድረግ እሞክራለሁ። እንደ እግዚአብሔር ፈቃድ የሚቀጥለው ዓመት አዜ ፕላን ይዘናል እኛ። ስለዚህ ይመጣል ይሆናል። አሌክሶ ባስኬትቦል ብሰጥ የሆነ ነገር ታሳየኛል? ሹር እንቀበል ኳሱ ለምን አይነት ነው መልኩ ላሳይክ? ደስ ባለ አንተ የራስን አቅም አሳይ። አቅም ከሆነማ እንቆያለን ላይክ አይኑ ውስጥ ገባባለ ግን ላይክ እነ ኮች ዳያናም ሲያስተምሩ እዛ አብራችሁ ስለመሆን ከታች አንስቶ እስከ ማንሳት ላንሳልክ ቀላሉን ትሪክ እስቲ ይሄን ማንሳት ማለት ነው። እስቲ ስኮር ሲደረግ የተለየ ነገር ነው ማለት ትራይ ቀላል ይመስላል። አሳይኛ ላይክ እንደዚህ ማለት ነው። ለኔ ግን የሚቀለኝ እንደዚህ ላይክ ይሄ ነው ምልክ ስለ አሁን ላይክ ከነ ኮች ዳያናም ጋር እዚህ ጋር ያለው ነገር ላይክ ነገርየው ከውጭ ሲታይ ቀላል ይመስላል ግን ስትለማመደው ነው አንዳንድ ነገሮችን እንትን የሚለውና ደስ ይላል። ብዙ ማሳየት ደስ ይለኛል ግን በስራ ይመጣሉ ኦፍ ኮርስ። ስለዚህ ሰዎች መጥተው ቢማሩ ምን ትመክራቸዋለህ? ያመጡታል፣ ያሳድጉታል። ኦፍ ኮርስ ትሬኒንግ ነው አሪፍ የሚያደርጋቸው። እንዳያቸው እነዚህ ልጆች ትንሽዬ ብቻ እውቀቱ የነበራቸው አሁን እንደምታየው በጣም አሪፍ ሆነዋል። ቶሎ የሚይዙ ልጆች እንደዛ ነውና ይሞክሩት በደንብ ከተሞከረ ማለት ነው። ታንኪ አሌክሲ፣ በቀጣይ እንገናኛለን። መልካም ጊዜ። የተመራቂዎቹ ተማሪዎች የመጨረሻ የጨዋታ መርሃ ግብር እንደቀጠለ ይገኛል። ቻናል 1 ስፖርት ፕሮግራም አድዋ 00 በመገኘት ሙሉ ፕሮግራሙን ሲያስቃኛችሁ ቆይታ አድርገው ነበር። በቀጥታ ወደ ስቱዲዮ ፕሮግራማችን እናልፋለን። መልካም ጊዜ፣ መልካም ቆይታ። ተመልሰን መተናል። ክቡራትና ክቡራን ውድ ቻናል 1 ስፖርት ቤተሰቦች፣ ኤርሚሾ የባስኬትቦል ስፖርት እንቅስቃሴን በተወሰነ መንገድ ተመለከት ነው። እንዴት አገኘው? በጣም አሪፍ ፕሮግራም ነበረ የሰራውና በተለይ እዚህ አዲስ አበባ ይሁን ሌሎች ቦታዎች ላይ ብዙ የስፖርቱ አፍቃሪዎች አሉ። በተለይ ግል ትምህርት ቤቶች ብትሄድ በጣም ጀግና ተጫዋቾች አሉ። ግን እንደ ኳሱና እንደ አትሌቲክሱ በጣም እንትን አልሰራንበትም፣ ትኩረትም አልሰጠነውም። የነ ደቡብ ሱዳን ያክል እንኳን ትኩረት አልሰጠንም እና ትኩረት ቢሰጠው ብዙ ታለንትድ ልጆች አሉ ብዬ አስባለሁ። በተለይ ቁመታቸው ረዣዥም የሆኑ ስፖርተኞች አሉ። ትኩረት መሰጠት ያስፈልጋል። ተማሪዎች ደግሞ ክረምትን በእንደዚህ አይነት ሁኔታ ማሳለፍ ያስፈልጋል። ባስኬትቦል የተወሰኑ ሰዎች ስፖርት ነው፣ በተለይ ደግሞ የመካከለኛ ቤተሰብና የሀብታሞች ስፖርት ነው የሚለውን ነገር በኢትዮጵያ ውስጥ መቀየር ያስፈልጋል። በፌዴሬሽኖች ደረጃ ሊሰራበት ያስፈልጋል። አመራሮችን በዚህ ጉዳይ በቀጣይ ይዘን እንመለሳለን። የትምህርት ቤቶች ውድድርም ቢኖሩ እኛ ተማሪ እያለን በጣም ገራሚ ውድድር ነበረ። የመማርበት ትምህርት ቤት እና ከሌሎች ትምህርት ቤት ካቴድራል ነው የተማርከው? ብዙ ጊዜ እዛ ነው ያለው። ቶና የተማርኩበት ብዙ ትምህርት ቤቶች እየመጡ የተማርንበት ትምህርት ቤት ውስጥ ነበር። በጣም ደስ የሚል የባስኬት ኮርት ነበር እና በጣም ብዙ ደጋፊ የሚመጣበት ተማሪው ተመስጦ የሚጠብቀው ውድድሮች ይከናወኑ ነበር። አሁን ግን አይዶንቲክስ ያለ አይመስለኝም።
በተለይ ተፈርቷል። እኛ በተማሪነታችንም አሁንም ደግሞ ያሉት ተመለከታቸው ስፖርተኞች ይፈልጉታል። ቁመት ያላቸው ለዚህ ሐሳብ ያላቸው ስፖርቱ በራሱ ትልቅ ሳይንስ ነው። በተለይ ወደና አሜሪካ አካባቢ ያለውን የባስኬትቦል ሐሳብ እና እዚህ ደግሞ ምስራቅ አፍሪካ በአቅማችን በልካችን ደቡብ ሱዳን ያላቸውን አቅም በባስኬትቦል ስፖርት ኢትዮጵያ የተለየ ነገር ስትሰራ ትመለከትም። አሁንም በዚህ ፕሮግራም ላይ እንደተመለከትነው በጣም የሁለት የሶስት ሰዎች ሐሳብ ነው እያጠነከረው የመጣውና ሁሉንም ነገሮች ማሟላት ያስፈልጋል። የፋሲሊቲ ችግሮች አሁን ብዙ የተመለከትን አይደለም። ስፖርቱን ወጣቶች ሊደፍሩት ይገባል። በቀጣይ ደግሞ ሰፋ ያለ ፕሮግራሞች እንሰራለን። ቀጥታ ወደ 2026-27 የእንግሊዝ ፕሪሚየር ሊግ ጅማሮ እንገባለን። እንግሊዝ ፕሪሚየር ሊግ ዕለተ አርብ ጅማሮን ያደርጋል። አርሰናል የመጀመሪያ ጨዋታ መርሃ ግብሩን ከኮንቨንትሪ ሲቲ ጋር ጨዋታውን ያደርጋል። ከዛ በፊት ግን የውድድር ዓመቱን በጥሩ ግስጋሴ ጀምሯል። በተለይ ለውድድር ዓመት መጠናቀቅና መጀመር በዋንጫ ጀመረ። በዋንጫ ስታጠናቀቀው በጣም የተሻለ ይሆናል። የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን የነበረው አርሰናል ነው። አሁን ደግሞ በኮሚኒቲ ሺልድ የጨዋታ መርሃ ግብር ማንቸስተር ሲቲን 3-0 በሆነ ውጤት አሸናፊ ሆኖ ፕሪሚየር ሊጉን ለተአርብ ጅማሮን ያደርጋል። ይህ ዋንጫ 117 ዓመታት እድሜ ያለው ነው። አርሰናል ይሄ ዋንጫ የመጀመሪያው አይደለም። ከዚህ በፊት 17 የዋንጫ ክብሮችን ማሳካት ችሏል። ዘንድሮ 18ኛው ነው። ማንቸስተር ዩናይትድ 21 ክብሮችን በዚህ ማሳካት ችሏል። የመጀመሪያው ቡድን በኮሚኒቲ ሺልድ የጨዋታ መርሃ ግብር ማንቸስተር ዩናይትድ ከኪፒአር ጋር ባደረጉት ነው ከ117 ዓመታት በፊት። የዚህ ታሪክ የሚያሳየን ይህ የጨዋታ መርሃ ግብር በተለይ ማህበራዊ ኃላፊነትን ለመወጣት የሚያገለግል ነው። ለኢትዮጵያ ስፖርትም ትልቅ ምሳሌ የሚሆን ነው። የውድድር ዓመቱ ጅማሮ እንመልከተው። እንግዲህ ትናንት በጣም ገራሚ ጨዋታ ነበር የተመለከትነው። በተለይ አርሰናልን ደግሞ ለሚደግፉ ልክ እንዳለፈው ዓመት ሁሉ ዘንድሮም ቡድናቸው ለዋንጫ ግስጋሴ የሚሄድ የሚመስል ተስፋን ሰጥቷቸዋል ብዬ አስባለሁኝ እና ሁልጊዜም በእንደዚህ በሰለጠኑት ዓለማት ላይ ደስ የሚል ከዓመት ዓመት ሲመጡ የሆነ ነገር ጨምረው የሆነ ነገር አሻሽለው ብዙ ነገሮችን ቀምረው አስተካክለው ምን ብለው ነው የሚመጡት እና እንዲሁ ዘንድሮ የምንጠብቃቸው ብዙ ነገሮች ይኖራሉ። ለእግር ኳስ አፍቃሪው ግን በጣም እንግሊዝ ፕሪሚየር ሊግ በተለይ በሀገራችን ይወደዳል እና ገና ከሆኑ ጉጉቱ ሰፍቶ ነው እየተመለከትኩኝ የምገኘው። ቡድኖች እንዴት ሆነው ሊመጡ ይችላሉ የሚለው ነገር ብዙም ያወያይ ይመስለኛል። ጅማሮ ግን እንዴት ነው የሚለውን ነገር ካነሳ በጣም በርካታ ሰዎች በጉጉት እየጠበቁት እንደሆነ ነው። እዚህ ጋር ኤርሚ ብዙ ነገሮች መመልከት ያስፈልገናል። ማንቸስተር ሲቲ ረዥሙ ጉዞ ጀምሯል ያለ አሰልጣኝ ፔፕ ጋርዲዮላ። ከ2016 ጀምሮ አሰልጣኝ ፔፕ ጋርዲዮላ የሚፈልጉትን ክብሮች ሲያሳካላቸው ቆይቶ ዘንድሮ 2026-27 ያለ ጋርዲዮላ የጀመረው ሲቲ የመጀመሪያ የዋንጫ ክብሩን ሳያሳካ ጀምሯል። በዛኛው በኩል ደግሞ ቼልሲን ትመለከታለህ። ዣቪ አሎንሶ በዚህ ውድድር ዓመት አዲስ ነገር ያሳየናል ተብሎ የሚጠበቅ ነው። ማይክል ካሪክም የማንቸስተር ዩናይትድ እንቅስቃሴ አምና ከግማሽ ነው የመጣው፣ ከግማሽም አጋማሽ ነው የመጣው። ዘንድሮ ይጠበቃል የማንቸስተር ዩናይትድ ደጋፊዎች በብዛት ካሪክ ምን አይነት ቡድን እንደሚያሳያቸው ይጠበቃል። አምና ሚኬል አርቴታ የተሻለ ጉዞን ከአርሰናል ጋር ማሳየት ይችላል። ዘንድሮስ ያንን መድገም ይችላል ወይ ባክ ቱ ባክ? በዛ ላይ ደግሞ ትልቁ ጥያቄ የአምና የአርሰናል ደጋፊዎች ትልቁ ሀሳባቸው የነበረው ለዘመናት የናፈቃቸውን የእንግሊዝ ፕሪሚየር ሊግ ዋንጫ ክብር ማሳካት ነበር። አሁን ግን የቡድኑ ስኳድን በጣም ዴብዙ የሰፋው እንደነ ብሩኖ ጉማሬሽ አይነት ተጫዋቾች ወደዚህ ቡድን እንዲመጡ የታሰበው የአውሮፓ ቻምፒየንስ ሊግ ታርጌት አለበት እና ከዛ አንጻር ፕሪሚየር ሊጉ ብዙ አዳዲስ አሰልጣኞች የምንመለከትበትና ጠንካራ ዝውውሮችን ያየንበት የውድድር ዓመት ነው። 2026-27 ሴፕቴምበር 1 የዝውውር መስኮቱ ይዘጋል። የጨዋታ መርሃ ግብሩ ዕለተ አርብ ይጀምራል። ሜይ 30 ሲል ደግሞ የውድድር ዓመቱ ይጠናቀቃል። ማን ቡድን ሰርፕራይዝ ሊሆን ይችላል፣ ማን ደግሞ ተጠባቂ ሊሆን ይችላል በዘንድሮው ውድድር ዓመት? በእኔ እምነት እኔ ከትናንት ነው ጨዋታ በኋላ ለሲቲ ላይ ትልቅ ስጋት ነው ያደረብኝ። በተለይ የቡድኑ የአማካይ ክፍል በጣም የሳሳ ነው ብዬ ነው የማስበው። በዛ ላይ ትናንት ከሽንፈቱ በኋላ የሮሪ ዝውውር መጠናቀቁ ተሰምቷል። ለሲቲ ከባዱ ነገር የፔፕ መልቀቅ ብቻ ሳይሆን እንዲሁ የሜዳ ላይ ደግሞ የተጫዋቹ ፔፕ ደግሞ የሆነው ሮሪ መልቀቅም ትልቅ የሆነ ክፍተትን ይፈጥራል ብዬ ነው የማስበው። በትናንትናው ጨዋታ ኮቫቺችን ነበር ለመጠቀም ጥረት ሲያደርጉ የነበረው። ኮቫቺች ጥሩ ተጫዋች ነው። ይሄ በጣም የምታናንቀው ተጫዋች አይደለም። ነገር ግን ደግሞ በሮሪ ልክ የሚድፊልድ የበላይነትን የሚሰጥ ተጫዋች ግን አይደለም። በእርግጥ አሁን ወደ ስቱዲዮም ከመግባታችን በፊት ወጣቱን ሞሮኮዊ
አዩብ ቧዴን ማንቸስተር ሲቲ ማስፈረሙ የሚያወሱ መረጃዎችን እየተመለከትኩኝ ነበርና ጥሩ አዲሽን ነው። ምናልባት ትላንትና ላይ ነው የሲቲ የአማካይ ክፍል ድክመት እንደ አንድ ጥንካሬ ሆኖ ሊመጣ የሚችል ሊሆን ይችላል። ነገር ግን ያው ገና ታዳጊ ነው። ገና በፈረንሳይ ሊግ ነው ያየነው። እንግሊዝ ፕሪሚየር ሊግ ደግሞ በጣም ፊዚካሊቲው ከበዛበት ፍጥነት፣ ጉልበት ያለበት ሊግ ላይ ደግሞ መጥቶ እንዴት ቶሎ አዳፕት ያደርጋል የሚለው እሱም ገና የሚያጠያይቅ ጉዳይ ነውና እኔ ማንቸስተር ሲቲ ጥሩ ሲዝን የሚያሳልፍ አልመሰለኝም እና መጀመሪያም ጥርጣሬ ነበረኝ። ትናንት ደግሞ ካየው በኋላ ለቶፕ 4 ራሱ ትልቅ ስጋት ያለበት ቡድን ይመስለኛል። ለዋንጫ ማንን ትገምታለህ ካልከኝ አርሰናል ነው የምልህ። አንደኛው ምክንያቴም እንደሆነ ልንገርህ ከአርሰናል ጥንካሬ ውጭ በአርሰናል ጥንካሬ ልክ ያለ ቡድን አለ ወይ? ምናልባት የሆነ ቲም ሰርፕራይዝ አድርጎ በጣም ሊፎካከር ይችል ይሆናል። እሱን አናውቅም። ግን ከወዲሁ ግን ስመለከተው አሁን ልክ ባለፈው ዓመት የአርሰናል ጥንካሬ እንዳለ ሆኖ ሲቲ ያን ያክል ዋንጫ የሚነጥቅ ያክል ተፎካካሪ እንዳልነበር ያሳውቅ ነበር። ጥርስ ያጣ አንበሳ ነበር ይመስለው። በደንብ ያሳውቅ ነበር እና ሁላችንም እንደገመትነው አርሰናል መጨረሻ ላይ ዋንጫውን አንስቷልና ዘንድሮም የአርሰናል ጥንካሬ እንዳለ ሆኖ የአርሰናልን ደግሞ ድክመቶች ጠብቆ ያንን ዋንጫ ሊነጥቅ የሚያስችል ግን ኳሊቲ ያለው ቡድን ከወዲሁ አይታየኝም። ምናልባት ሰርፕራይዝ ቡድን ካልመጣ ያሰጋል። ደግሞም ሌላው ትልቁ ነጥብ ቡድኑ የተብላላ ነው። የትንሽ ቦታዎች ላይ ነው ሞዲፋይ ያደረገ የመጣው። ለምሳሌ በጣም ጠንካራ የሆነው የመሀል ክፍል ላይ ወይም ደግሞ ጥሩ ክሬቲቪቲ አለበት ብለህ የምታስበውን ኦዴጋርድ ትናንትና ምርጥ ብቃቱን አሳይቷል። የጨዋታውን ኮከብ ተጫዋች ነው። እዛ ቦታ ላይ ደግሞ ያመጣው ደግሞ ምቾት የሚሰጠውን ተጫዋች ከጀርባው ብሩኖ ጉማሬሽን ያመጣው። የነ ዲክላን ራይስ ብቃት አለ። ቡድኑ እየተብላላ ነው የመጣው። ሉዊስ ስኬሊ እዚህ ጋር እንደ አዲስ የአማካይ ክፍል ተጫዋቹ ሰደው ጭራሽ ደግሞ ሉዊስ ስኬሊን ታመጣለህ። በዛኛው በኩል ደግሞ ከፈለክ ደግሞ ከነ ሪካርዶ ካላፊዮሪ ጋር ደግሞ ተቀያሪ ማድረግ ደግሞ በግራ መስመሩ ላይ ከነ ሂንካፔ ጋር ደግሞ ልትጠቀምበት ትችላለህ። አስፈላጊ መሆኑ ደግሞ ስታገኘው ደግሞ መሀል ቦታው ላይ ልታመጣው ትችላለህ። በሁለት የተከላካይ አማካኝ ቡድኑ ለመጫወትም ችግር የለበትም። የፊት መስመሩ ላይም ደግሞ የተሻለ እንቅስቃሴ አለ። ምናልባት እኔ ለአርሰናል በዘንድሮ የውድድር ዓመት እንደ ክፍተት ከቆጠርኩት የነ ማርቲኔሊ የነ ትሮሳርድ ቦታ ላይ አምና ሲቸገርበት ቆይታ አድርገው ነበር። ብዙም እድሎች ከዛ ቦታ ሲፈጠሩ አላየንም። ቡካዮ ሳካም የረዥሙን የውድድር ዓመት በተለይ ደግሞ ከጉዳቱ በኋላ የነበረበት የክሬቲቪቲ ችግር ነበረበት። ለዛ ነው አርሰናል ሴት ፒስ ላይ በጣም ትኩረት ሲያደርግ ነበር። ብዙ ጨዋታዎችን 1-0 በሆነ ውጤት ነበር የሚያሸንፈው። የመጨረሻ የጨዋታ መርሃ ግብሮቹ ላይ ግብ ለማስቆጠር ይቸገር ነበር። ከቆሙ ኳሶች ነበር እድል የሚፈጥረው። ለዛ ደግሞ የሁለቱ መስመሮች በተለይ ግራና ቀኙ ላይ የነበረው ክሬቲቪቲ ማነስ ነው። ለዛም ይመስለኛል የቪኒሲየስ ጁኒየርን ወደ ገበያ የፈለገው። ስለዚህ ከዚህ አንጻር ከተመለከትከው የተብላላ ቡድን ነው። አሰልጣኙ ከ5 እስከ 6 ዓመታት በላይ በዚህ ቡድን ውስጥ ቆይታ አድርገዋል። የዋንጫ ክብር ብቻ ነበር የቀራቸው በአርሰናል ቤት። ያንን ማሳየት ይችላልና ከዚህ አንጻር አርሰናል አሁንም ለ2026 ለምሳሌ በዛ ቦታ ላይ የፈረመው ዞሊስ ትናንትና በጣም ጥሩ እንቅስቃሴ ነው ያደረገው። ፕሪሲዝን ላይም ጥሩ ነገር ሲያሳይ ነበር። ነገር ግን አንድ ደግሞ ከሱ ደረጃ ከፍ ያለ ተጫዋች የማጥቃት ቦታው ላይ ወይ በነሳካ በኩል የሚሰለፍ ወይ በዚህኛው በግራ አጥቂ ወይ ሴንትራል ፎርዋርድ መሆን የሚችል እንደሚያስፈልገው ይሰማኛል። አርሰናል ግን አሁን አንደኛው ደግሞ ችግር ምንድነው? እነ ማርቲኔሊ እና ሄሱስ የመውጫ በሩን እያሳዩአቸው አይደለም። የሚመጡ ኦፈሮችን እየመለሱ ነው የሚገኙትና አርሰናል ደግሞ ተጨማሪ ተጫዋች እዛ ጋር ለማስፈረም ግዴታ ኦፈር ደግሞ ማድረግ ያለበት ተጫዋች አለ። በቀሩት የዝውውር ቀናቶች ላይ እነ ቤርታ ይሄንን ነገር ጥሩ ከሰሩ ይበልጥ ለአርሰናል ጥሩ ነው ብዬ አስባለሁ። ወደ ዩናይትድ ደግሞ ስንመጣ በቅርብ ከሚላኑ ጨዋታ በፊት ካሪክ ያለውን ነገር እጠብቃለሁ። 1-2 ተጫዋቾች በዝውውሩ የማስፈረም የመጨመር እድላቸው ሰፊ መሆኑን ተነግሯል። ስለዚህ እነሱን ታሳቢ አድርጌ እና ፕሪሲዝን ላይ ያዩዋቸውን ኦልሞስት ሁሉንም የማንቸስተር ዩናይትድን ጨዋታዎች ተመልክቻለሁኝ እና የሆነ ነገር ካሪክ ኩክ እያደረገ እንደሆነ በደንብ መገንዘብ ይቻላል እና ቶፕ 4 ወይም ቶፕ 5 አሁን ወደ አውሮፓ ቻምፒየንስ ሊግ ለማለፍ እስከ 5ኛ ድረስ መጨረስ ሆኗል። አንድ ደረጃ ተጨምሯል እንግሊዝ እና እዛ ውስጥ የመገኘት እድል ቡድኑ ሊኖረው ይችላል ብዬ አስባለሁ። ሌላኛው ቶትንሃም ነው። ቶትንሃም ሳለፍነው የውድድር ዓመት ከነበረው በብዙ መልኩ ተቀይሮ መጥቷል። አዳዲስ ያስፈረማቸው ልጆች ብቻ ሳይሆን ብሩክ
ባሳለፍነው ውድድር ዓመት በጉዳት ምክንያት ብዙም ያልተጠቀማቸው እንደነ ማዲሰን እኔ በጣም በደም ማደንቀው ደግሞ ተጫዋች አለ ኩሉሴቭስኪ በጣም የሚገርመኝ ተጫዋች ነውና እንደነዚህ አይነት ተጫዋቾችም አሉት ገና ያልተጠቀመባቸው ወይም ባሳለፍነው ውድድር ዓመት በጉዳት ብዙ ወራቶች ያሳለፉ ሰው እነዚህ ተጫዋቾች አሁን አቬሌብል ሆነዋል። አዲስ ደግሞ የመጡት አሉ እነ ቶናሊና ሌሎች በጣም ደግሞ ባስገራሚ መልኩ ኮዲ ጋክፖንም አሁን ሊያስፈርሙ በጣም ብዙ ነገር በግል አስማምተውታል። ከሊቨርፑል ጋር ያለው ድርድር ብቻ ነው የሚቀረውና በብዙ መልኩ ተጠናክረዋል። ሮበርቶ ዲዘርቢ ኤርሚ ቡድን ለመስራት እኮ ብዙ የሚቸገር አሰልጣኝ አይደለም። እሱ ብቻ ሳይሆን እንትንም አለው እንጂ ይሄ ውብ የሆነ ኳስ ደስ የሚል ለተመልካች እና ደግሞ ለሱ የሚሆኑ ልጆችንም እንዲሁ ሰብስቧል። አንድ ችግር ምንድነው ሰውየው እንትን አለበት ኢጎይስቲክ ነው በጣም ዲዘርቢና በየሄደበት ክለብ ከተጫዋቾች ጋር ይጣላል ወይ ከአመራሮች ጋር ይናቆራል። እንደዚህ ቶተንሃም ቤት እንደዚህ አይነት ነገር ካልገጠመው ምናልባት ዋንጫ እንኳን ባያነሳ በጣም በቶፕ 4 ፍክክር ላይ ትልቅ ነገር ሊያሳይ የሚችል ቡድን ይሆናል ብዬ አስባለሁ። አምና ቶተንሃም በተአምር ሲተርፍ የመጨረሻው ሳምንታቶች አካባቢ ላይ አሰልጣኝ ሮበርቶ ዲዘርቢ ያለው ቶተንሃምን ከአዲስ እንገነባዋለን፣ የሚያስፈልጉ ተጫዋቾች እናመጣለን፣ የሚቆዩ ተጫዋቾችን ብቻ ቆይተን ሌሎቹን በገበያው እንሸኛለን የሚል ሀሳቡን ገልጿል። አሰልጣኝ ሮበርቶ ዲዘርቢ በቡድን የመስራት ያን ያክል ችግር የለባቸውም። ስለዚህ ቶተንሃምም አንደኛው ተጠባቂ ሊሆን ይችላል። በዋንጫው ፉክክር ሳይሆን ሊጉን ከሚያደምቁ ቡድኖች መካከል አንደኛው ሊሆን ይችላል። ሌላኛው ግን ትልቅ ፈተና ውስጥ ይገባል ተብሎ የሚጠበቀው ቀደም ሲል እንደጠቀስ ነው ማንቸስተር ሲቲ ይመስለኛል። በተለይ ማሬስካ የጋርዲዮላ ትልቅ ኃላፊነት ሰጥቷቸዋል። ጋርዲዮላ ማንቸስተር ሲቲን ሲረከበው የነበረው ማንቸስተር ሲቲ እና ማሬስካ ሲመጣ ደግሞ ያለው የማንቸስተር ሲቲ የዋጋም ብራንዱ ፕላስ ደግሞ የስኬት ደረጃውም ደግሞ የተለያየ ነው። ስለዚህ በዛ ልክ ማሳየት መቻል አለበት። ፔፕ ጋርዲዮላን ይተካል ተብሎ ከሚታሰቡ አሰልጣኞች ነንበሯን የነበረው ማሬስካ ነበር። አሁን ብዙ ስህተቶች እየታዩበት ይገኛሉ። በአሰልጣኙ ሳይሆን ራሱ በማንቸስተር ሲቲ የማንቸስተር ሲቲ ያ ስኬታማው በፕሪሚየር ሊግ ተከታታይ 4 የዋንጫ ክብሮችን ማሳካት የቻለው በአውሮፓ ቻምፒየንስ ሊግ በጣም ስኬታማ የሆነው ቡድን የተጫዋቾች ስኳድ ዴቭዙ እየቀነሰ ይገኛል። ወይንም የዛኛው የስኬት ዘመን የነበሩ ተጫዋቾች ሮድሪን ጨምሮ የለቀቁ ይገኛል። ሮድሪ 76.5 ሚሊዮን ፓውንድ ወደ ባርሴሎና የዝውውር መስኮቱ የተጠናቀቀ ይመስላል። በዚህ በሮድሪ ጉዳይ ምንም የሚያሳስባቸው አይደለም። ኦልሬዲ ከባርሴሎና ጋር ጨርሷል። ሮድሪን ማጣት በማንቸስተር ሲቲ ቤት ትልቅ ፈተና ሊሆን ይችላል እና ማሬስካ ባሏቸው ልጆች አስተካክለው የጋርዲዮላ ሌጋሲ በማንቸስተር ሲቲ ቤት ያስቀጥላሉ የሚለው ተጠባቂ ነው። ሌላው ወደ ሊቨርፑል ቤት ነው መምጣት ያለብን። ሊቨርፑል አምና የመሃል ክፍሉ በጣም የሳሳ ቡድን ሆኖ ነው የተመለከትነው። ዘንድሮም እዛ ቦታ ላይ ያን ያክል ተጫዋቾችን ሲያመጣ ላየን። እንዲያው በጣም ጠብቄ ከነበርኳቸው ዝውውሮች መካከል አንደኛው ሊቨርፑል ቤት 6 ቁጥር ቦታ የተከላካይ አማካይ ሚና ላይ ከግራቨንፔ ጋር ሊፎካከር የሚችል ወይ ግራቨንፔ ሊያስቀምጥ የሚችል ተጫዋችን ልጠብቅ ነበር። ነገር ግን ያንን እያደረጉት አይደለም። ለምሳሌ አሁን በመከላከል መስመሩ ላይ ወትሮም ማጠናከር ይገባቸው ነበር ኮናቴ እያለ ማለት ነው። አሁን ደግሞ ኮናቴ ወጥቷል፣ ግን ጄሬሚ ዣክዌ እዛ ጋር መጥቷል። ጥሩ ነው። አራሆን አምጥተዋል። እንደገና ሊዮን ደግሞ ከጉዳት እንደዚሁ ተመልሷል። እነዚህን እያፈራረቅ ከቫንዳይክ ጋር ጣምረህ ጥሩ የመሀል ጥምረትን ልሰራ ትችላለህ። ግራው ጋር ኬርኬዝ አለ፣ ጥሩ ነው። ቀኝ ክንፍ ላይ እንደዚሁ የነብራሊም መመለስ ስለሚኖር ጥሩ ሊሆን ይችላል ብዬ አስባለሁ። ከባለፈው ዓመት ጀምሮ ግን የነበረው የዚህ የአማካይ ክፍሉ ችግር ግን ጥሩ ልጆች እኮ አሉት። አሁን ማካሊስተር በጣም ጥሩ ልጅ ነው። እዛ ጋር ሰቦዝ ላይ እንደ ጥሩ 8 ቁጥር ሆኖ ሊያገለግሉ ይችላሉ። የመሃል ሜዳ ብልጫውን ግን የሚሰጥ የመሃል ሜዳ ቁጥጥሩን የሚሰጥ የ6 ቁጥር ቦታ ላይ ግን ያላቸው ልጅ ግራቨንፔ እኔ እንጃ ለዋንጫ በሚያስብ ቲም ልክ የተሰፋ ተጫዋች ነው ብዬ አላስብም እና እዛ ጋር ምናልባት በቀሩት ቀናት ካመጡ እናያለን። የሊቨርፑል ጉዳይ አሁንም ብዙ አከራካሪ ነጥቦች አሉ። በተለይ የተከላካይ አማካኝ ቦታው ራዮላ ማስፈረም የማይችል ካልሆነ ራሱ የአርነ ስሎት ጣጣ የሚመጣበት ይመስለኛል። በበርንማውዝ ቤት የተሻለ ታሪክን አሳይቶ መጥቷል። ሊቨርፑል ግን ከክሎፕ በኋላ ያለው ሌጋሲ አርነ ስሎት በአንድ የውድድር ዓመት ውጤታማ ሆነው ሁለተኛው ዓመት ላይ ምን ያክል ከባድ እንደሆነ ተመልክተናል። በርንማውዝ ቤት ጥሩ ታሪክን አሳልፏል፣ ጥሩ ጊዜን አሳልፏል። አሁን ደግሞ በሊቨርፑል ቤት ራዮላ ምን ያሳየናል የሚለው እንመለከታለን። የምመኝላቸው ቦርንማውዝ ቤት ያጎሉት አሌክስ ስኮትን እዚህ ተከላካይ አማካይ ቦታ ላይ ሊቨርፑል ቢያመጡት ጥሩ ነገር ሊኖር ይችላል። በቀሪ የዝውውር ቀናት ማሳካት ከቻሉ ግን ሊቨርፑል አሁንም የመሃል ሜዳ ክፍሉን ካልሸፈነ በፕሪሚየር ሊጉ ላይ ረዥሙ ጉዞ ያሰጋዋል ተብሎ ማንሳት ይቻላል። ወደ ቼልሲ ቤት እናንሳና የሰርፕራይዝ አንድ ቡድን እንመለከታለን። ዣቪ አሎንሶ ጡረተኛ ተጫዋቾችን ሰብስበዋል። ባለፈው አንስተናል።
መልበሻ ክፍሉን ለማረጋጋትና በቡድኑ ላይ ደማቅ የሆነ የውድድር ዓመት ፕሪሚየር ሊጉን የሚያውቁ ተጫዋቾችን ማምጣት ያስፈልጋል የሚል ነገሮችን ተመልክተናል። ቼልሲ በአውሮፓ ቻምፒየንስ ሊግም በአውሮፓ መድረኮች አይሳተፍም በቀጣይ የውድድር ዓመት፣ ሜዳውን ግን አከራይቷል። ቢያንስ ከዚህ እያተረፈ ይገኛል። አሰልጣኝ ዣቪ አሎንሶ ልምድ ያላቸውን የፕሪሚየር ሊግ ተጫዋች እንደ ዳኒ ዌልቤክ አይነት ተጫዋቾችን ወደ ቡድናቸው ቀላቅለዋል። የተወሰኑ ጡረተኛ ተጫዋቾችን እየተመለከተ ነው። ምን ሊያሳየን ይችላል በፕሪሚየር ሊጉ? ትልቁ ስጋቴ ዣቪ አሎንሶ ጥሩ አሰልጣኝ ነው፣ ምንም ጥያቄ የለውም። ግን የቼልሲን የስኳድ ግንባታ ስትመለከተው ለትልቅ ቡድን ሳይሆን የሆነ እንደነ ብራይተን ምናምን ነው ይመስል የሆነ አሳድጎ ለመሸጥ። አብዛኞቹ በጣም ወጣት ናቸው። ከዛ ውጭ ይሄ አንድ የሊግ ውድድርን ስታሸንፍ ቡርነ ውስጥ ምናልባት ሁሉም ወርልድ ክላስ ላይ ሆኑ ይችላል፣ ግን በዛ ያለ ወርልድ ክላስ ተጫዋች ደግሞ ያስፈልግካል። ወይ ደግሞ ስሙ ወርልድ ክላስ እንኳን ቢሆን የሚሰጥህ አገልግሎት በጣም ወርልድ ክላስ ቶፕ የሆነ ያስፈልጋል። ከሳምንት ሳምንት ብቃቱ ሳይዋዥቅ ያለውን አበርክቶ የሚሰጥ ተጫዋች በብዛት ያስፈልጋል። አሁን ቼልሲ ቤት ግን ስታይ አብዛኛዎቹ ቼልሲ ተጫዋች መገለጫቸው የፐርፎርማንስ መዋዠቅ እና ይሄ ነገር እንዴት ይስተካከላል የሚለው ትልቅ ጥያቄ ይመስለኛል። ሌላው የመከላከል ክፍሉን ስታየው እንግዲህ ቼልሲ ከነ ቴሪ ከነ ካርቫዮ ጀምሮ አይተነዋል። መሪ የሆኑ ዲፌንሶች የነበሩት ቲም ነው። እነ ቲያጎ ሲልቫን ዳቪድ ሉዊዝን ያየንበት ቦታ። አሁን ግን ያሉት በዛ ደረጃ እንኳን ሌሎቹን ሊመሩ ራሳቸውን እንኳን እንትን ላይ ብዙ የምትጠራጠርባቸው ናቸው እና እኔ የቼልሲ የስኳድ ዴብዙ ጥሩ ነው። ኳሊቲያቸው የተጫዋቾቹ ኳሊቲ ግን ለአሎንሶ የቤት ስራውን በጣም የሚያከብድበት ይመስለኛል። ሰርፕራይዚንግ ቲም ካልከኝ እኔ የዝውውር ስትራቴጂውን የቀየረውን ኒውካስልን ነው ዘንድሮ እንደ ሰርፕራይዚንግ ቲም። በጣም ጥሩ አሰልጣኝ ማቲያስ የስሌ በዚህ በሬድቡል እንትን ውስጥ ያለፉ ናቸው። ይሄ የጀርመኖቹ አይነት አጫወት የዲፌንሲቭ ካውንተር አታክ የሚባለው እሱም በደንብ መከተል የሚችሉ ናቸው። ወጣቶችን መግራት ይችላሉ። ከዛ ደግሞ ይሄ ስም ያላቸውን ትቶ ኒውካስል አሁን በጣም ባዞኑ አይነት ታዳጊ ግን ኢነርጀቲክ የሆኑ ተጫዋቾችን ነው ያስፈረሙት እና እኔ እኚህ ሰው በጣም ጥሩ ነገርን ይሰራሉ ብዬ አስባለሁ። ከኤዲሆን በተሻለ ኒውካስልን ሳይታሰብ በደንብ ድንቅ ተፎካካሪ አላቅም ዩሮፓ ሊግ ወይ ኮንፈረንስ ሊግ ወይ ቻምፒየንስ ሊግ ብቻ ግን የአውሮፓ ቦታ ላይ አስቀምጠው የሚጨርሱት ይመስለኛል። ብዙዎች አላነሱለትም፣ ግን ብዙ ነገራቸውን ኒውካስሎች በጥሩ መልኩ እየሄደ ይመስለኛል። በተለይ ደግሞ ተጫዋቾቹን አንጋፋ ተጫዋቾቹን ከማጣቱም አንጻር በአዲስ ቡድን ግንባታ ሊያሳይ ይችላል። ፕሪሚየር ሊጉ ዕለተ ዓርብ ጅማሮን ያደርጋል። አርሰናል ከኮንቨንትሪ ሲቲ ጋር በሚያደርጉት የጨዋታ መርሃ ግብር ነው ጅማሮን ያደርገው። ዕለተ ቅዳሜ ይቀጥላል። ሃል ሲቲ ከማንቸስተር ዩናይትድ፣ ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ዩናይትድ፣ ብሬንትፎርድ ከቶተናም በሚያደርጉት የጨዋታ መርሃ ግብር ዕለተ ቅዳሜ ይቀጥልና ዕለተ እሁድ ደግሞ ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከቦርንማውዝ፣ ኒውካስትል ዩናይትድ ከሊቨርፑል በሚያደርጉት የጨዋታ መርሃ ግብር የ2028 ትልቅ ጨዋታ ኒውካስትል ዩናይትድ ከሊቨርፑል በሚያደርጉት የጨዋታ መርሃ ግብር ነሐሴ 15 ነው ጅማሮን የሚያደርገው ፕሪሚየር ሊጉ። የ2026-27 የጨዋታ መርሃ ግብሮች በእነዚህ ቀናቶች ይጀምራል። ከዛ በኋላ ሊጉ ምን ይመስላል የሚለው እንመለከታለን። የዝውውር መስኮቱ ሴፕቴምበር 1 ይዘጋል። ሊጉ ደግሞ ሜይ 30 ሲል ይጠናቀቃል። አጠቃላይ የፕሪሚየር ሊግ መረጃዎችን በቻናል ዋን ስፖርት ፕሮግራማችን ከጨዋታ በፊትና ከጨዋታ በኋላ ያሉ ሁነቶችን ለስፖርት አፍቃሪዎች የምናደርስ ይሆናል። ሌሎችም ባለሙያዎችንም በፕሪሚየር ሊጉ ላይ እየጋበዝን ሀሳብ አስተያየቶቻቸውን እንዲሰጡ እናደርጋለን። ቻናል ዋን ስፖርት ፕሮግራማችን ላይ ወደ ሀገር ቤት የመጨረሻ አንድ ስፖርታዊ ሁነቶችን እናነሳለን። ስደተኛው የኢትዮጵያ ብሔራዊ ቡድን ከ5 ዓመታት በኋላ የማረፊያውን ሁኔታ ያመቻቸ ይመስላል። ካፍ ጊዜ ፍቃድ ለኢትዮጵያ ብሔራዊ ቡድን ሰጥቶታል። ለኢትዮጵያ ብሔራዊ ቡድን ሳይሆን ለባህር ዳር ኢንተርናሽናል ስታዲየም ፍቃድ ሰጥቷል። ጊዜ ፍቃድ ነው የተሰጠው። ማሟላት ያለበትን ነገር አሟልቶ የአፍሪካ ዋንጫ የማጣሪያ ጨዋታ መርሃ ግብሩን ብሔራዊ ቡድኑ እንዲያደርግ ካፍ ፍቃድን ሰጥቷል። ስለዚህ ኢትዮጵያ በምድብ 10 ከነ ሴኔጋል ጋር ጨዋታ አላት። ያንን ጨዋታ በሀገሯ በባህር ዳር ኢንተርናሽናል ስታዲየም መስከረም 19 ሴል 2019 10 ሰዓት ላይ ባህር ዳር ኢንተርናሽናል ስታዲየም ላይ የሜዳ ጨዋታውን ማድረግ ይችላል ማለት ነው። የኢትዮጵያ ብሔራዊ ቡድን ስደተኞቹ ዋሊያዎቹ ከ5 ዓመታት ቆይታ በኋላ በሀገራቸው ምድር የአፍሪካ ዋንጫን የምድብ የጨዋታ መርሃ ግብራቸውን ሆም ጌማቸውን ያደርጋሉ። በዚህ 3 ጥቅሞችን መመልከት እንችላለን። አንደኛ አሰልጣኝ ዮሐንስ ሳሌ የሜዳ አድቫንቴጁ እና የደጋፊ ፍላጎቱን ማሳካት ይችላል። ስለዚህ በዚህ አጋጣሚ 2027 ምስራቅ አፍሪካ ላይ 3 ሀገራቶች የሚያዘጋጁት የአፍሪካ ዋንጫ ላይ የኢትዮጵያ ብሔራዊ ቡድን ከ8 ዓመታት ከ9 ዓመታት ቆይታ በኋላ ዳግም ወደ አፍሪካ ዋንጫ የመመለስ
ትልቅ እድል የሚሰነቅበት ይሆናል። ለአሰልጣኝ ዮሐንስ ሳህሌ ይሄ ትልቅ አማራጭ ነው። ሴኔጋልን በባህር ዳር ማግኘት፣ በደጋፊያቸው ፊት ማግኘት ትልቅ አድቫንቴጅ አለው ከሜዳ ውጭ ከማግኘት ባሻገር። ሌላው የኢትዮጵያ እግር ኳስ ፌዴሬሽን ትልቁ ተጠቃሚ ነው ብዬ አስባለሁ። የኢትዮጵያ ብሔራዊ ቡድን ከሜዳ ውጭ ያሉትን ጨዋታዎች በሚያደርግበት ሰዓት በአመት ወደ 36 ወደ 37 ሚሊዮን ብር ያወጣል። የአውሮፕላን ወጪ፣ የሆቴል ወጪ፣ የሜዳ ክፍያ እና ለዘመናት ደግሞ ስትደግፈን ደግሞ የኖረችው ሞሮኮ ነች። እናት ተጠሪ ለኢትዮጵያ ብሔራዊ ቡድን ከተባለ ሞሮኮም ረፍት ያገኘች ይመስላል። ካዛብላንካ፣ ኤልጀዲዳን፣ ማራካሽን፣ ራባትን ስታከራየን ቆይታ አድርጋ ነበር። ለዚህ ምንም አይነት ክፍያ አልጠየቀችንም። እንደ ብሔራዊ ቡድናቸው እኮ ነው ሀገራቸውን ስንዞር ነበር። እንደውም ያውቁናል። እዛም ሞሮኮም ሁለት የኢትዮጵያ ብሔራዊ ቡድን የጨዋታ መርሃ ግብሮቹን በሚያደርግበት ሰዓት አሰልጣኝ ገብረመድህን ኃይሌ እንዲሁም ደግሞ የኢትዮጵያ ብሔራዊ ቡድን ጨዋታ ሲኖር ወደ ሞሮኮ አምርቻ አይቻቸው ነበርና የሜዳ ጥራታቸውም የስቴዲየም ግንባታቸውም በተሻለ መንገድ ሆኗል። እኛ ግን ከዘመናት በኋላ ኢንተርናሽናል ስታዲየም ብለን ስያሜ የሰጠነው ከ15 ዓመታት በፊት ነው። ፍቃድ ግን ያገኘው ከ15 ዓመታት በኋላ ነውና አሁንም ስታዲየሞቻችንን በጥራት ማዘጋጀት ያስፈልጋል። የኢትዮጵያ እግር ኳስ ፌዴሬሽን ግን በአመቱ 64-70 ሚሊዮን ብር የሚያወጣበትን ወጪ ሲደመር ሆም ኤንድ አዌ የጨዋታ መርሃ ግብሮች ላይ የሚያወጣውን ገንዘብ ከበጀት ረገዱ ትንሽ እፎይታ የሰጠው ይመስላል። ለዚህም ደግሞ ኢትዮጵያ ለ2028 ከዛም በዘለለ ደግሞ ወደፊት ለሚገኘው ለ2030 አፍሪካ ዋንጫን ለማዘጋጀት የሜዳችን ዝግጅት በጣም የተሻለ ይሆናል። ለኢትዮጵያ ብሔራዊ ቡድን ተጫዋቾች በጣም የተሻለ እድል ነው። የሜዳ አድቫንቴጃቸውን ያገኛሉ። 40 ተጫዋቾችን ጠርቷል አሰልጣኝ ዮሐንስ ሳህሌ። 40 ቀናት የዝግጅት ጊዜ ያላቸው። ትናንትና ምርመራ ሲደረግላቸው ነበር። የስብ ማቅለጥ ተጫዋቾች ዓለም ላይ ከፕሪሲዝን ከጨዋታ ጨዋታ ያልፋሉ። የኢትዮጵያ ብሔራዊ ቡድን ተጫዋቾች 40ም ተጠርቶ የስብ ማቅለጥ ምርመራና ከዛ ደግሞ ባሻገር ደግሞ ፊዚካል ፊትነሳቸው ሲመረመር ቆይታ አድርገዋል። እነማንን 23 ተጫዋቾች ያስቀራሉ። የኢትዮጵያ ብሔራዊ ቡድን ጉዞ በስፋት እንመለከተዋለን። እንደ መረጃ እናደርስ። የመጨረሻ ሀሳብ የሰሩት ሰዎች ግን ያው ገና ካታጎሪ 3 ነው፣ ወደ ካታጎሪ 4 መሄድ አለበት እና በረታታቸውና ደግሞ የመጨረሻውን ጥራት ይስጡት ብለን ደግሞ እንደ አደራም እናርግ ለባህር ዳር ስቴዲየምን እየገነቡ እየሰሩ ላሉት ሰዎች ማለት ነው። ከምንም በላይ ግን በጣም ላለፉት 5 ዓመታት አንድ ቃል ስሰማ ጆሮን ያመኝ ነበር፣ ስደተኛው ብሔራዊ ቡድን የሚለው ነገር እሱ መቅረት ደገምኩብህ። ልክ ነህ። እንደዚህ እያልክ ነው ጫና እየፈጠርክ እንዲሰሩ ማድረግ ያለበት እና ከዚህ በኋላ ግን አንልም። ይሄ በጣም ደስ ይላል እና ይሄ በጣም ልክ ነው እኮ ካሉ ግን ደስ አይልም። ገብቷል። አሁን ከነ ግብጽ ጋር እየተጫወትክ ሜዳ የለህም። አስበው ከነ ግብጽ ጋር እንዴት እኛ በብዙ ነገር እንትን አለብን፣ የሆነ ፍክክር አለብን። ግን እነሱ ሜዳ አላቸው፣ እኛ ግን የለንም አይነት ነገር በጣም ነው ይሄ ስትሰማው ስታነበው ምን ስትለው የሚደብረውና አሁን ይሄ ሁሉ ውርደት ነው እንዲቀር ያደረጉትና የእውነት ስቴዲየሙን የሰሩት በጣም ቴንክ ማለት ያስፈልጋል። እዚህ መዲናችን ላይ አዲስ አበባ ስቴዲየም እየተሰራ ነው። ማነው የአቃቂ ስቴዲየም አለ። እዛም ለሚሰሩትም ጥሩ ስንቅ ይመስለኛልና አርባ ምንጭም ስቴዲየም እየተሰራ ነው። እዛም ያሉት ያፋጥኑ ይስሩትና ሀገራችን ስናነሳ የነበረው ስቴዲየም እጦት በዛ ደግሞ እንድንል ያድርገን። ባህር ዳር ላይ ግን ለሰሩት ስራ እጅግ በጣም እናመሰግናቸዋለን። ድሬዳዋን በዚህ እየተሰራ ይገኛል በጣም በጥሩ ሁኔታ። የድሬዳዋን ስቴዲየም ምናልባት ባህር ዳር ባይደርስ ድሬዳዋ እንደ አማራጭ እንጠቀም ነበር። በዚሁ አጋጣሚ ክለቦቻችን እዛ የሚጫወቱት የቻምፒየንስ ሊግና ውል ባልሆነ የቻምፒየንስ ሊግ የአፍሪካ ቻምፒየንስ ሊግና ኮንፌዴሬሽን ጨዋታ በድሬዳዋ ኢንተርናሽናል ስታዲየም የጨዋታ መርሃ ግብሩ ይደረጋል። ክቡራትና ክቡራን ውድ ቻናል ዋን ስፖርት ቤተሰቦች ዛሬ ዕለተ ሰኞ ከሀገር ቤት እስከ ባህር ማዶ የተለያዩ ስፖርታዊ ሁነቶችን እየፈተሽን ለእናንተ ስናደርስ ቆይታ አድርገን ነበር። ጋዜጠኛ ኤርሚያስ በላይ፣ እኔም ብሩክ ተስፋዬ ከእናንተ ጋር ቆይታ አድርገናል። ለተአርብ ቻናል ዋን ስፖርታዊ ጉዳያችን በአትሌቲክስ ስፖርታዊ ሁነቶች ያልተሰሙ ያልተዳሰሱ ሁነቶችን እየፈተሽን ድጋሚ ዕለተ አርብ ምሽት 3 ሰዓት ሲል እንገናኛለን። መልካም ጊዜ፣ መልካም ቆይታ።